ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው። ይህን ንግግር ሰው በሰውነቱ ብቻ አይከበርም የሚለው ንግግር አህባሾች ለምን አናደዳቸው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ በጨዋ ደም በወንድማዊነት መንፈስ ኮሜንት ስር ማስቀመጥ ትችላላችሁ። ሰሞኑ ሰው በሰውነቱ ብቻ አይከበርም፣ ስለዚህ ሰው በሰውነቱ ብቻ መከበር አለበት የሚልን አስተሳሰብ አንዳንድ ሰዎች በመናገራቸው ብቻ ገነው እየወጡ ነው ብለው አፍሪካ ቲቪ ላይ አንዳንድ መሻይሆች እየተናገሩ ነበረ። በዚህ ንግግራቸው ሳይጠሩ አቤት የሚሉ የአህባሾች እንዴት ብለው ሲንጫጩ ነበረ። ነገር ግን ሰው እጅና እግሩ መስጠት ያለበት ለቁርአንና ለሐዲስ እንጂ ለግለሰቦች አስተሳሰብ አልነበረ። ታዲያ እስቲ መሻይሆች ምንድነው የተናገሩት? የተሳሳቱትን ነገር ምንድነው? መረጃ አለው ወይስ የለውም የሚለው ቱ ዘ ፖይንት የምንዳስስ ይሆናል። ዳይ ወደ እነሱ ቪዲዮ። አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው። እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሱ እንደተጠቀሰው ወለቀድ ዘራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝቦዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه اسفل سافلين። ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል። ስህተቱ ምንድነው? እዚህ ጋር ትክክል ነው የተናገሩት። ብዙ ጊዜ ሰዎች ዘንድ ለመወደድ ብለው አላህ የሰው ላይ የአዳም ልጅን ወለቀድ ከረምና በኒ አደም የሚለው የቁርአንን አንቀጽ እያነሱ ከዛ በኋላ የአዳም ልጆች አላህ አላቃቸው፣ ስለዚህ ሰው በሰውነቱ መከበር አለበት ብለው የቁርአን አያ በተሳሳተ አረዳድ ሲፈስቡ እንመለከታለን። የተለያዩ ሰውን በሰውነቱ ይከበራል ሲባል እንዴት ነው? አላህ የፈጠረውን አካል አክብሮ ፈጥሮታል። ግን ያ የተከበረን አካል የተከበረ ፍጡርን ወደ እንስሳትነት ደረጃ ደግሞ እንደሚያዝ ጌታችን አላህ ሱብሓነሁ ወተዓላ ተናግሮናል። እንዴት ነው ሲባል አላህን መገዛት ሲተው ለጣዖት መስገድ ሲተው ከእንስሳ በታች ይሆናል። እንስሳና መቼስ ሰው አንድ ነው አትሉ። ኦኬ፣ ይህን የት ነው ያለው? አላሁ ሱብሓነሁ ወተዓላ እንደምትመለከቱት ምን ይላል? አንቀጽ 6 ላይ እነዚያ ከመጽሐፍ ሰዎች የካዱትን አጋሪዎቹም በገሃነመ እሳት ውስጥ ናቸው፣ በውስጡም ዘውታሪ ሲሆኑ እነሱ ከፍጥረት ሁሉም ክፉዎች ናቸው ይላል። ክፉ ነው እያልክ ማለት ነው ሰው በሰውነቱ ይከበራል አትልም። ክፉ ማለት መቼስ መልካም ነው ማለት አትችልም። ጌታችን አላህ ሱብሓነሁ ወተዓላ ነው ይህን የተናገረው። በተጨማሪ ደግሞ ሱረቱል አንፋል ላይ አንቀጽ 55 ላይ አንድ የተቀመጠ ነገር አለ ሁላችንም የምናውቅ። እነዚህ የካዱ ሰዎች ከሚንቀሳቀሱ እንስሳዎች በታች ናቸው ይላል። ማን? ጌታችን አላህ ሱብሓነሁ ወተዓላ። የማን ቃል እንቀበል? ሰው በሰውነቱ ይከበራል ማለት ምን ማለት ነው? ሰዎች ለምሳሌ ፍትህ የሚያገኙ ከሆነ ለምሳሌ አንድ ካፊር ቢሆን ራሱ ፍትህን የሚፈልግ ከሆነ ካፊር ነው ብለን አንበድለው። ነገር ግን የአማኝና የኢአማኝ ወይም የካፊርና የሙስሊም ክብር አንድ አይደለም አላህ ዘንድ። ስለዚህ ይህን ነገር መሻይሆች በመናገራቸው ኮሜንት ላይ መታችሁ የምትንጫጩ ሰዎች የአላህን ቃል እያስተባበራችሁ ነው። የአላህን ቃል ልክ አይደለም እያላችሁ ነው። ሎጂካሊ ሳስረዳችሁ ለምሳሌ አንድ ሰው በአደባባይ ዝሙት እየሰራ ዝሙት መስራት ይቻላል እያለ የተለያዩ ዌብሳይቶችን ክሬት አድርጎ የፖርኖ ምናምን ሲያስተላልፍ እያያችሁ ያ ሰውዬ ታከብሩታላችሁ? ሰው በመሆኑ ብቻ አታከብሩትም። በቃ እየተዋሸ ነው። አታከብሩትም።
ኦኬ ምክንያቱም ስራውን ነው ሰው ከፍ የሚያደርገውን ዝቅ የሚያደርገው ምንድነው ተግባሩ የሚሰራውን ስራውን ዛሬ ላይ የምናየው ግን ምንድነው የቁርአንን አያ በመጠምጠም የራሳቸውን ፍላጎትን ወይም የራሳቸውን ኢሜጅ ለመገንባት ጥረት የሚያደርጉ ሰዎች ላይ ምላሽ ሲሰጥ ጊዜ አህባሾች ሲንጫጩ ተመልክተናል። ለነዛ ደግሞ ቫልዩ ማንሰጥም ምክንያቱም ቫልዩ የምንሰጠው ማን ነው ቁርአንና ሐዲስ ነው እንጂ ማንን ተናገረ አልተናገረም ንግግሩ በቁርአንና በሐዲስ ይመዘናል። ትክክል ከሆነ እንቀበለዋለን ትክክል ካልሆነ ደግሞ ውድቅ ይደረጋል። ሌላው ረመዳን ላይ ሰዎች ውሏቸው ቭሎግ እያሉ ፖስት ያደርጋሉ። ግን ቭሎግ ምንድነው? አሁን የቭሎግ ዓላማ በተጻረረ መልኩ የሚደረጉ ነገራቶች አሉ። ለምሳሌ ይህን ቪዲዮ እንመልከተው እስቲ ምን እያደረገ እንደሆነ። ቁርአን የራሱ የሆነ አደብና ስነ ስርዓት አለው። እንግዲህ ተመልከቱት ምን እንደሚያደርግ ቁርአን ራሱ አያከብም ውሃ ይዞ ምናምን ውዱስ ሲያደርግ ምንድነው አሁን እርግጠኛ ሁኝ የምናገረው እኮ መንዞማ ከሚሰማ በላይ ማለት ነው ቁርአን አልቀረም። እርግጠኛ ሁኝ የምናገረው ረመዳን ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين زاري 12ኛው የረመዳን ቀን ነው ኢንሻአላሁ ተዓላ ለዛሬ ደግሞ ያስኩላችሁ አርዕስት ስለ ሁለቱ ነብያት እምናይበት ይሆናል ማለት ነው። እነዚህም ነብዩላህ ዒሳ አለይሂ ሰላም እና ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። እንደሚታወቀው ዛሬ ባለንበት ዓለም ላይ ነሷራ ወይንም ክርስቲያኑ ዓለም በመባል የሚታወቀው ለነብዩላህ ዒሳ ብዙ አምልኮዎችን ይፈጽማል። ግማሹ ጌታ ነው ይላል፣ ግማሹ የጌታ ልጅ ነው ይላል፣ አንድ ሶስተኛ ነው ይላል። ለዚህ ሁሉ ምን ዳረጋቸው ድንበር ማለፋቸው ማለት ነው። ዒሳ አለይሂ ሰላም እንደሚታወቀው ነብይ ነው። ሁለት ጭፍራዎች ተከፍለውበታል። አንደኛዎቹ ይሁዳዎች ናቸው። ያቺን ጥብቅ ሴት እናቱን በዝሙት ነው የወለደችው ሲሉ ይወርፏታል። ክህደት ነው። ታላቋ ጥብቅ ሴት መርየም አላሁ ሱብሓነሁ ወተዓላ በሁን ቃሉ በጅብሪል አማካኝነት እንድትጸንስ አድርጓት እንጂ ወንድም ነክቷት ማያቅ ጥብቅ ሴት ናት። ሁለተኛ ዒሳን አለይሂ ሰላም የዝሙት ልጅ ይሉታል አይደለም ነብይነቱ ሊቀበሉ ማለት ነው። እነዚህ የካዱት ይሁዳዎች ናቸው ማለት ነው። ነሷራዎች ክርስቲያኑ ዓለም ላይ ደግሞ ስንመጣ ጌታ ነው የጌታ ልጅ ነው በማለት ድንበር ያለፉበታሉ ማለት ነው። የዒሳ እውነታ ግን ኢንሻአላህ በዛሬው ትምህርት ይገለጻል ማለት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማያያዝ ለምን እንዳስፈለገ ደግሞ እቺን ሐዲስ መግቢያ አድርገን እንነሳለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ላ ተጥሩኒ ከማ አጥረት ነሷራ ዒሳ ኢብኑ መርየም ፈኢነማ አና አብዱን ፈቁሉ አብዱላሂ ወረሱሉ። ትርጉም ነሷራዎች ዒሳን ከድንበሩ በላይ ከተሰጠው ደረጃ በላይ ከፍ አድርገው ወደ አምላክነት ደረጃ እንዳደረሱት እኔን ከፍ አታድርጉኝ ከደረጃዬ በላይ አሉ። እኔ ባሪያ ነኝ አሉ። ስለኔ ስትናገሩ ባሪያውና መልእክተኛው ነው ብቻ በሉ አሉ። ስለዚህ ይሄ ነው እንግዲህ የሳቸው ድንበር የነብዩ ሰለላሁ ዐለይሂ ወሰለም ድንበር ማለት ነው። በአላህ ፍቃድ 5 ነጥብ ይዤላችኋለሁ እዚህ ትምህርት ውስጥ። የመጀመሪያው ሁለቱም የአላህ ባሪያና መልእክተኞች ናቸው። ማንና ማን? ዒሳም ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሁለቱም የአላህ ባሪያና መልእክተኛ ናቸው። ማስረጃ ከቁርአን ዒሳ አለይሂ ሰላም ምን አለ? ቃለ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ። ትርጉሙም ዒሳም አለ ኢኒ አብዱላህ እኔ አላህ ባሪያ ነኝ፣ አታኒ አልኪታብ መጽሐፍንም ሰጥቶኛል አለ፣ ወጀዐለኒ ነቢያ ነብይም አድርጎኛል አለ። ከዚህ ምን እንይዛለን? አላህ መጽሐፍ የሚሰጠው ለነማን ነው? መልእክተኛ አድርጎ ለሚልካቸው ነው፣ ለባሪያዎቹ ነው። ባሪያነቱን ደግሞ ምን ሲል ተናገረ? ኢኒ እኔኮ አብዱላህ የአላህ ባሪያ ነኝ ሲል ተናገረ ማለት ነው። አላህ ደግሞ ነብይ እንዳደረገው ወጀዐለኒ ነቢያ አለ። ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ። ወጀዐለኒ ሙባረከን የተባረኩም አደረገኝ፣ አይነማ ኩንት በሁሉም ቦታ በየትኛውም ስፍራ የተባረኩ ብሩክ አደረገኝ። ወአውሳኒ አላህ ደግሞ አዞኛል፣ ቢሰላቲ ሰላትን በመስገድ ወዘካቲ ዘካንም በመስጠት ማ ዱምቱ ሐያ በህይወት እስካለሁ ድረስ አለ። ይሄን ልብ በሉልኝ እንግዲህ ሰላት በመስገድ ታዘዋል፣ ዘካ በመስጠት ታዘዋል ማለት ነው። አሁንም ኢሳ ምን አሉ?
ወጂእቱኩም ቢአየትን ሚን ረቢኩም ፈተቁላህ ወአጢዑን ወጂእቱኩም መጣኋችሁ እኮ ነው ያሉ ለእስራኤል ልጆች መልእክተኛ ተደርገው ስለተላኩ ቢአየትን ሚን ረቢኩም ከጌታችሁ በሆነ ተአምር እኮ መጥቻችኋለሁ አሉ ፈተቁላህ አላህን ፍሩት ወአጢዑን እኔንም ደግሞ ታዘዙኝ ማንኛውም መልእክተኛ መፍራትን አምልኮን ወደ ማን ያስጠጋል ወደ አላህ ህዝቦቹን ሲያስተምር ማለት ነው አላህን ፍሩ አላህን በብቸኝነት አምልኩ ከዛስ መልእክተኛ መሆኑን ደግሞ የሚጠቁመው ለህዝቦቹ የሚያስተምረው ምን በማለት ነው ወአጢዑን እኔን ታዘዙኝ ምክንያቱም እኔ ነኝ በመድር ላይ እንዴት ጌታችሁን ማምለክ እንዳለባችሁ ላስተምራችሁ ለናንተ የመጣሁት ብሎ ታዘዙኝ የሚላቸዋል ማለት ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ስንመጣ አላሁ ሱብሓነሁ ወተዓላ እንዲህ ይላል تبارك الذي نزل الفرقان على عبده ليكون للعالمين نذيرا تبارك الذي كبرنا طراتكو تجبوا لأملاكاتشن من الله من لا درجة نزل الفرقان فرقانا حقنا باطل من ليبتي هونون قرآن يورد بما لي على عبده بباريو لي يورد بما بنبي صلى الله عليه وسلم لي ليكون يهون زند للعالمين نذيرا لعالم አስፈራሪ የሆኑ ዘንድ እኮ በሳቸው ላይ ምን አደረገው አወረደው ማለት ነው ልብ በሉ ያላህ ባሪያዎች አላህ ምን ሲል ጠራቸው ነዘለ الفرقان على عبده በባሪያው ላይ ያላቸው ስለዚህ ከዚህ ምን ያዝ ኢሳም ይሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱ ምንድናቸው ያላህ ባሪያዎች ናቸው አላህ ነብዩ ሰለላሁ ዐለይሂ ወሰለምን ወአቂሚስ ሰላት ሰላትን አቋቁም ስገዳት አላቸው ልክ ኢሳን ከላይ ኢሳ ራሳቸው ሲናገሩ ምን አሉ ወአውሳኒ ቢሰላት በሰላት አዘዘኝ እንዳሉት ማለት ነው ስለዚህ ይሄው ነብዩ ሰለላሁ ዐለይሂ ወሰለም ይሁኑ ኢሳ አለይሂ ሰላም ሁለቱም ያላህ ባሪያዎች ናቸው ነብዮች ናቸው ሰላት ይሰግዱ ነበር ይጾሙ ነበር ዘካ ያወጡ ነበር ልብ በሉ እንግዲህ አንድ ነጥብ አየን ሁለተኛ ለሁለቱም ባላህ ፍቃድ የተሰጧቸው ተአምራቶች ነበሩ አሁን ነገር የሚመጣው ተአምራቱ ላይ ነው ተአምር ያሳየ ሊመለክ አይደለም የሚገባው ተአምሩን እንዲያሳዩ የፈቀደላቸው ጌታ ነው ሊመለክ የሚገባው ለምሳሌ ሙሳ አለይሂ ሰላም ባህሩን በበትራቸው ሲመቱት ያን የሚያክል ትልቅ ባህር 12 ቦታ ተከፍሏል ሙሳን እንገዛቸው ሙሳን እናምልካቸው በፍጹም ሙሳን በብትርህ ባህሩን ምታው ያላቸውን ጌታ ነው ምንገዛው ለምን ባህሩን የከፈለው በተጨባጭ ማን ነው ሁሉም በማድረግ ላይ ቻይ የሆነው አንድ ነገር ሲፈልግ اذا قضى امرا ان يقول له كن فيكون አንድ ነገር እሱ ሲፈልግ ሁን ይለዋል ይሆናል ማለት ነው ለኢሳ ምን ተአምሮች ተፈጸሙላቸው አላህ እንዲህ ይላል ورسولا الى بني اسرائيل اني قد جئتكم بايه من ربكم اني اخلق لكم من الطين كهيئه الطير فانفخ فيه فيكون طيرا باذن الله وابرئ الاكمه والابرص واوحي الموتى باذن الله وانبئكم بما تاكلون وما تدخرون في بيوتكم ان في ذلك لآية لكم إن كنتم مؤمنين ترجم ወደ እስራኤል ልጆችም መልእክተኛ ያደርገዋል አላህ ማንን ኢሳን አለይሂ ሰላም እሱም ይላል አኒ قد جئتكم بآية من ربكم እኔኮ ከጌታዬ ዘንድ በተአምር ወደናንተ መጣሁ ይላቸዋል አኒ እኔኮ اخلق لكم እፈጥራለሁ من الطين ከጭቃ كهيئة الطير እንደ ወፍ ቅርጽ እፈጥራለሁ فانفخ فيه በርሱም እተነፍስበታለሁ فيكون ይሆናል طيرا ወፍ ይሆናል አላለቀም አንቀጹ እዚህ ጋር ነው የነገሮቹ ሁሉ ሚስጥር ያለው بإذنillah በአላህ ፍቃድ አላህ ካልፈቀደለት ያ የቅርብ ባለመዋል የሆነው መልእክተኛ ኢሳ አለይሂ ሰላም ምንም ነገር መፈጸም አይችልም ስለዚህ ወፏን ራሱ ከጭቃ ከሰራት በኋላ ከተነፈሰባት በኋላ ወፍ የምትሆነው ህይወት የምታገኘው በማን ፍቃድ ነው بإذنillah በአላህ ፍቃድ وأبرئ الأكمه والأبرص وأوحي الموتى بإذنillah በአላህ ፍቃድም እውር ሆኖ የተወለደን ለምጥ ያለበትንም ሰው አድናለሁ ሙታንንም አስነሳለሁ አለ وأوحي الموتى بإذنillah ሙታንንም አስነሳለሁ አለ ልብ በሉ በማን ፍቃድ አለ በአላህ ፍቃድ وأنبئكم እነግራችኋለሁ بما تأكلون ምትበሉትን وما تدخرون في بيوتكم በቤታችሁ የምታደልቡትንም ሁሉ እነግራችኋለሁ አላቸው إن في ذلك ይህኮ لآية لكم إن كنتم مؤمنين የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በርግጥ ተአምር አለበት አላቸው እንቀጥል ወደ ነብዩ ሰለላሁ ዐለይሂ ወሰለም ደሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለም ባላህ እዝነት ጨረቃ ተከፈላላቸው አለች ሁለተኛ ከጣታቸው
ውሃ ሲንጠባጠብ ነበር። ከተአምሮች ሁሉ አቻ የሌለው ደግሞ ቁርአን ነው። ቁርአን በሳቸው ላይ ወርዷል። ማን ነው አውራጁ? የዓለማት ጌታ አላህ ነው። ተአምርን እንዲሰሩ አላህ ለነሱ መፍቀዱ እኛ ምን እንድናደርጋቸው አያዘንም? እኛ እነሱን እንድናመልካቸው ምንም አይገፋፋም ማለት ነው። ይልቁንም የተአምሩም ባለቤት አስለን ተአምር እኮ የሚሰጠው መልእክተኞች የሚላኩት ለአመፀኞች ህዝቦች ስለሆነ ይህ ተአምር የሚሰጣቸው ለምንድነው? ይህን ተአምር አይተው የተአምሩን ጌታ እንዲቀበሉ እነዚህም መልእክተኞች የአላህ መልእክተኛ ናቸው ብለው እንዲቀበሉ ብቻና ብቻ ነው፣ ለሌላ አይደለም። ሶስተኛ ዒሳ አለይሂ ሰላምና እናታቸው። እንደሚታወቀው አገራችን ላይ መርየም በጣም ትመለካለች። አምልኮ ማለት ግን ምን ማለት ነው? ይሄው እንደምታዩት ለምሳሌ ታክሲ ላይ ምን ተለጥፎ ታያላችሁ? የ21 ስጦታ ይላሉ። ቀን 21 በኢትዮጵያ አቆጣጠር የማርያም ቀን ነው ስለሚሉ ክርስቲያኖች 21 ናት የሰጠችን ይሄን ታክሲ። እንግዲህ ተመልከቱ፣ ይሄ ትልቅ አምልኮ ነው። ሁሉም መስጠት የሚችለው ማርያምን ራሱ የፈጠራት ማን ነው? አላህ ነው አይደለ? እንግዲህ አምልኮ ተቆርሶ ተሰጠው አልተሰጠውም? ተሰጠው። አሁን ምሳሌው በማርያም በገብርኤል በሚካኤል በኢየሱስ ሲሆን ሙስሊሞች ሁሉ ይገርማል፣ እነዚህ ክርስቲያኖች ግን ይላል። ጥሩ እኛ መሃል ይሄው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ስጡን የሚል አለ የለም? ነብዩ ካለንበት ጭንቅ ያወጡናል የሚል አለ የለም? ከነብዩ አልፎ ማንነታቸው ማይታወቅ ገና የጀነት ይሁኑ የጀሃነም ያልተመሰከረላቸው ፍርድ ያልተሰጠባቸውን ሰዎች የሚያመልካለ አብሬት፣ ቃጥባሬ፣ ቦረናው፣ ዳንግላ፣ ዳና የመሳሰሉትን እያለ የሚያመልካለ ምን ውስጥ እስልምና ሃይማኖት ውስጥ ነኝ እያለ ማለት ነው። እነ መርየምን ማምለክ እነ መርየም ቁርአን ላይ ተጠቅሰው ሲያበቁ በጣም ጻድቅ መሆናቸው ተነግሮ ሲያበቃ እነሱን ማምለክ እንደነውር የሚያይሰው ከነሱ ውጭ ያሉትን እነዚህ ይሄው አብዱል ቃድር ጀይላኒ አሁን የጠራኋቸውን ጠቅላላ እነሱን ማምለክ ደግሞ ጭራሽ ወደ አላህ ያቃርቡናል ብሎ ያያል ማለት ነው። ይሄ ነው እሳት የሚያስገባው የጥመት መንገድ ማለት ነው። ነብዩ መሐመድም ተመለኩ ሰለላሁ ዐለይሂ ወሰለም፣ ጅብሪልም ተመለከ፣ መርየምም ተመለከች፣ ዒሳም ተመለከ። ልዩነት የለውም። ከአላህ ውጭ እሱ ብቸኛ ነውና ከብቸኛው አምልኮ ውጭ ለፍጡር ለማንም አካል አምልኮን ቆርሶ የሰጠ በአላህ ላይ አጋርቷል። ለምንድነው የዒሳና የእናታቸውን ጉዳይ ከዚያ ርስት ጋር ያይዞ ማንሳት ያስፈልገው ማለት ነው? ዒሳና እናታቸውን እዚህ አንቀጽ ላይ ስናነሳ ተስማምቻለሁ የሚል ሙስሊም ነኝ ያለ በጠቅላላ ይህን አንቀጽ ይዞ ነብዩ ሰለላሁ ዐለይሂ ወሰለምን የሚመለከታቸውን ነገር በጠቅላላ ለሳቸው ማይገባቸውን ከሰጠ አራግፎ መጣል አለበት ማለት ነው። ምን ይላል አንቀጹ? መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ወኡሙሁ ሲዲቃ ካና ያእኩላኒ الطعام انظر كيف نبين لهم الآيات ثم انظر أن يؤفكون መልመሲሁ ኢብኑ መርየም ዒሳ የመርየም ልጅ እኮ ሌላ አይደለም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل ከበፊቱ መልእክተኞች በርግጥ ያለፉ የሆነ መልእክተኛ እንጂ እኮ ሌላ አይደለም። ወኡሙሁ እናቱ ደግሞ ሲዲቃ በጣም እውነተኛ ናት መርየም ማለት ነው። ካና ሁለቱም እኮ እናትየው መርየም ማለት ናት፣ ዒሳም ልጇ ማለት ነው። የእኩላኒ ጣዓም ምግብ የሚበሉ ነበሩ እኮ አለ። እንዙር ተመልከት፣ ከይፈ ኑበይኑ ለሁሙል አያት አንቀጾቻችንን ለነርሱ ለከሃዲዎች እንዴት እንደምናብራራ ተመልከት። ثم انظر ከዛም ተመልከት፣ አና ይኡፈኩን ከእውነቱ እንዴት እንደሚመለሱ ተመልከት አለ። እንግዲህ ተመልከቱ የአላህ ባሪያዎች፣ ከባድ አንቀጽ ነው እዚህ ላይ የተነሳው ማለት ነው። ለምን ለአእምሮ ባልተቤቶች አላሁ ሱብሓነሁ ወተዓላ ምን አለ? ዒሳም እናቱም ልክ እንደናንተው ምግብ ይበሉ ነበር። ምግብ የሚበላ ደግሞ ይጸዳዳል አይደል? ደካማዎች ናቸው ማለት ነው፣ ፍጡር ናቸው። ነገር ግን አላህ ምን ያደረጋቸው ናቸው? ፍጡር ከመሆናቸው ጋር አላህ ደግሞ ያላቃቸው ናቸው። አሁን እዚህ ጋር አምልኮ ለነሱ እንደማይገባ ምግብ የሚመገቡና የሚጸዳዱ ስለነበሩ አምልኮ አይገባቸውም። አምልኮ ለማን እንደሚገባው ኢንሻአላህ አምስተኛው ነጥብ ላይ እንመጣለን ማለት ነው። ስለዚህ የሚበላ በፍጹም ሊመለክ አይገባውም። ፍጡር ናቸው እኮ ሲጀምር ሁለቱም። አምልኮ የሚገባው ለብቸኛው ፈጣሪ ለአላህ ብቻ ነው። እሺ ነብዩ ሰለላሁ ዐለይሂ ወሰለምን አስመልክቶ እንግዲህ ከላይ የማንን አየን? የዒሳና የመርየምን አየን። ምን መሆናቸውን ምግብ ይበሉ እንደነበር ማለት ነው አይደለ? ወደዚህ ወደኛ ደግሞ ስንመጣ ነብዩ ሰለላሁ ዐለይሂ ወሰለምን ቁል ላ አቁሉ ለኩም ዒንዲ ኸዛኢኑላሂ ወላ አዕለሙል ገይብ ወላ አቁሉ ለኩም ኢኒ መለክ ኢን አተቢዑ ኢላ ማ ዩሓ ኢለይ ቁል ሀል የስተዊል አዕማ ወልበሲር አፈላ ተተፈከሩን። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ላ አቁሉ ለኩም ለእናንተ እኮ አልላችሁም
ዒንዲ እኔ ዘንድ ኸዛኢኑላህ የአላህ ግምጃ ቤቶች እኔ ዘንድ ናቸው እኮ አልላችሁም። ወላ አዕለሙል ገይብ የሩቅን ሚስጥር አላውቅም። ወላ አቁሉ ለኩም እኔ እኮ አልላችሁም ኢኒ መለክ መላኢካ ነኝ እኮ አልላችሁም። ኢን አተቢዑ ኢላ ማ ዩሓ ኢለይ እኔ እኮ ወደ እኔ የሚወረደውን ወህይ ምከተል እንጂ ሌላ አይደለሁም። ቁል በላቸው ያ ነቢዩና ሰለላሁ ዐለይሂ ወሰለም ሀል የስተዊል አዕማ ወልበሲር እውርና የሚያይ ይስተካከላሉን? አታስተነትኑምን? አፈላ ተተፈከሩን አታስተነትኑምን በላቸው አለ። እንግዲህ ከዚህ ምን አየን? ነቢዩ ሰለላሁ ዐለይሂ ወሰለም እላይ ነቢዩላህ ኢሳ ይበሉ ይጠጡ ነበር ከነናታቸው ጭምር። የሩቅ ሚስጥር አያውቁ፣ ከአምላክነት ምንም ድርሻ የላቸው። እዚህም ጋር ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ሶስት ነገር ገፈፈባቸው። አንደኛ እሳቸው ምን አይደሉም? የአላህ ካዝና ግምጃ ቤቱ በእሳቸው እጅ አይደለም። ሁለተኛ የሩቅን ሚስጥር አያውቁም። የሩቅን ሚስጥር የሚያውቀው ማን ብቻ ነው? አላህ ብቻ ነው። ሶስተኛ መላኢካ አይደሉም። ዒሳም መላኢካ አይደለም፣ እሳቸውም መላኢካ አይደሉም። በመቀጠል አላህ ምን አለ? ወኢን የምሰስከ አላሁ ቢዱሪን ፈላ ካሺፈ ለሁ ኢላ ሁ ወኢን የምሰስከ ቢኸይሪን ፈሁወ ዐላ ኩሊ ሸይኢን ቀዲር። ትርጉም አላህም በጉዳት ቢነካ ወኢን የምሰስከ አላሁ ቢዱሪን አላህም በጉዳት ቢነካ ፈላ ካሺፈ ለሁ ለዚህ ለጉዳቱ እኮ አንሺ የለም ኢላሁ አላህ ሲቀር አላህ እንጂ ያን ጉዳት ማንሳት የሚችለው ማንም አይደለም። ወኢን የምሰስከ ቢኸይሪን ፈሁወ ዐላ ኩሊ ሸይኢን ቀዲር በበጎ ነገር ቢነካ እርሱ በነገሩ ሁሉ ላይ ቻይ ነው። እንጨምር እኛ መሃል የሚመለኩት ነቢዩ ሰለላሁ ዐለይሂ ወሰለም ስለሆኑ ስለሳቸው ትክክል ያልሆኑ ነገሮችን በጠቅላላ ምን ልናደርግ ይገባል? ልንማማርና ልናስወግድ ይገባል። አንደኛ ሰው ናቸው። ልክ ዒሳ አለይሂ ሰላምን አፋችንን ሞልተን ከናት ብቻ ቢወለዱም ሰው ናቸው ነው አይደል የምንለው? አዎ ሰው ስለሆኑ። ልክ እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም ሰው ናቸው። አላሁ ሱብሓነሁ ወተዓላ ቁል በል ያ ነቢዩና ሰለላሁ ዐለይሂ ወሰለም ኢነማ አነ በሸሩን ሚስሉኩም እኔ እኮ ልክ እንደናንተው ቢጤያችሁ ሰው እንጂ ሌላ አይደለሁም በል ብሏቸዋል። ሁለተኛ ይታመማሉ። ነቢዩ ሰለላሁ ዐለይሂ ወሰለም የሚታመሙባቸው ጊዜዎች ነበሩ። ሞት አፋፍ ላይ ሆነው ራሱ ኃይለኛ ህመም ይዟቸው ነበር ማለት ነው። ሶስተኛ ይረሳሉ። ማይረሳው ጌታችን ብቻ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እናንተ እንደምትረሱት እኔም እረሳለሁ፣ ስረሳ አስታውሱኝ አሉ። ምን ሆነው? ሰላት እየሰገዱ ሰላት ውስጥ ረስተው ማለት ነው። ይራባሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተርበው በማታ ወጥተው ነበር። አቡበክርና ዑመርም አብረዋቸው ተርበው ወጥተው ነበር ከቤት ማለት ነው። ስለዚህ አምልኮ ለሚራብ አካል ፍጡር ለሆነ በፍጹም አይገባውም። ይተኛሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንቅልፍ ተኝተው ፈጅር ሰላት ያመለጣቸው ጊዜ ነበር። ሞተዋል። እማይሞት አንድ ሕያው አላህ ብቻ እንጂ ከሱ ውጭ ያሉት ፍጡሮች በጠቅላላ ሙታን ናቸው። ኩሉ ነፍሲን ዛኢቀቱል መውት ሁሉም ነፍስ እኮ ሞት ቀማሽ ናት አለ። ዒሳ እንኳን አሁን አርገው ሁለተኛ ሰማይ ላይ ያሉት መተው ምድር ላይ ይሞታሉ ማለት ነው። አግብተዋል፣ ወልደዋል። የኛስ ጌታ አላህ አይወልድ አይወለድ ሚስት የለው። ስለዚህ ዓለም ላይ በሰፊው የሚመለከው ኢሳ እና እናቱ ሙስሊም ነን እያሉ ደግሞ ከአላህ ውጭ ለነብዩ ሰለላሁ ዐለይሂ ወሰለም አምልኮ ለሚሰጡ አካላት በጠቅላላ እዚህ ነጥብ 3 ላይ ያየነው አምልኮ ለኢሳም ለናቱም ለነብዩ ሙሐመድም እንደማይገባ ሁሉም ምግብ ይበሉ ነበር። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጨምሮ ይታመሙ ነበር፣ ይተኙ ነበር፣ ይረሱ ነበር። ስለዚህ አምልኮ የሚገባው ለነዚህ አካላት አይደለም። አራተኛ ነጥብ ሁለቱም ነብያት ከአላህ ውጭ ለራሳቸውም ይሁን ለሌሎች አካላት አምልኮ ይገባል ብለው አልተጣሩም ነበር። ዒሳን አስመልክቶ አላህ እንዲህ ይላል፣ ኢነላሃ ረቢ ወረቡኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ኢነላሃ ረቢ አላህ እኮ ጌታዬ ነው አሉ። ማን? ዒሳ። ወረቡኩም የእናንተም ጌታ ነው። ፈዕቡዱሁ አምልኳችሁን በጠቅላላ ለሱ አድርጉ። ሃዛ ይህ እኮ ሲራጡን ሙስተቂም ቀጥተኛው መንገድ ማለት ይሄ ነው አሉ። እንግዲህ አላህ ብቻ የሚመለክበት መንገድ ነው ቀጥተኛው መንገድ። ዒሳንም ያመለከ ነብዩ ሙሐመድንም ያመለከ መርየምንም ያመለከ ጅብሪልንም ያመለከ ይሄ በአገራችን ደግሞ የተለመደው እነ አብሬት እነ ቃጥባሬንም ማንንም አካል ያመለከ ከቀጥተኛው መንገድ ውጭ ያለ መንገድን ነው የሚከተለው። ከቀጥተኛው መንገድ ውጭ ያሉ መንገዶች በጠቅላላ ደግሞ ሰይጣን ተጣሪ ያለባቸው። አላሁ ሱብሓነሁ ወተዓላ ነብዩ ሙሐመድንስ ሰለላሁ ዐለይሂ ወሰለም ምን አላቸው? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ቁል በል ያ ነቢዩና ሰለላሁ ዐለይሂ ወሰለም ኢነ ሶላቲ ስግደቴ፣ ወኑሱኪ ሃይማኖቴ ወይንም እርዴ፣ ወመሕያየ ሕይወቴ፣
ወመማቲ ሞቴ ሊላሂ ለአላህ እኮ ነው ረብል ዓለሚን ለዓለማቱ ጌታ ለሆነው ላ ሸሪከ ለሁ ለሱ እኮ በፍጹም አጋር የለውም ወቢዛሊከ በዚህም ጉዳይ ኡሚርቱ ታዝዣለሁ ወአነ እኔ እኮ አወሉል ሙስሊሚን ከዚህ ኡማ የመጀመሪያው ሙስሊም እኔ ነኝ አሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ልብ በሉ ያላህ ባሪያዎች ሁለቱም ምንን ገፈፉ? አምልኮን ከአላህ ውጭ ከሚሰጣቸው አካላት ጠቅላላ አምልኮን ገፈው ከራሳቸውም ጭምር ማለት ነው። ወደ ማን ብቻ አጸደቁ? ወደ አላህ ብቻ አጸደቁ ማለት ነው። በተለይ ከላይ ዒሳ የተናገሩት ጥም ቆራጭ ነው። ነሷራዎች ዛሬ እሳቸውን ስለሚያመልኩ ማለት ነው። የመጨረሻ ነጥብ አምስተኛው ማለት ነው አምልኮ ለማን ይገባው? ማን ነው አምልኮ የሚገባው? አላህ እንዲህ ይላል ቁል አገይረ ላሂ አተኺዙ ወልየን ፋጢር ሰማዋት ወልአርድ وهو يطعم ولا يطعم قل إني أمرت أن أكون أول من أسلم ولا تكونن من المشركين قل بل يا نبينا صلى الله عليه وسلم أغير الله كالله وجه أتخذ إيزان لهن وليا ليلا أملاك إيزان لهن فاطر السماوات والأرض السوية سماياتنا يمدر فتاري هونو سالة مالتنا السو بتشاون هونو سالة ليلا أملاك إيزان لهن عندنا تبعين سماين مدرن መፍጠር የሚችለው ማን ብቻ ነው? ብቸኛው ፈጣሪ አንድ አምላክ አላህ። وهو يطعم እሱ የሚመግብ ወላ يطعم የማይመገብ የሆነ ይሄን መስፈርት ደግሞ ከሱ ውጭ የሚያሟላ የለም። ይመግባል አይመገብም። ቁል በላቸው ያ ነብዩና ሰለላሁ ዐለይሂ ወሰለም ኢኒ ኡሚርቱ እኔ እኮ ታዝዣለሁ አን አኩነ እሆን ዘንድ አወለ መን አስለም የመጀመሪያ ትእዛዝን ከተቀበለ ሰው ልሆን እኮ ታዘዝኩኝ በለ ወላ ተኩነነ እንዳትሆንም ተብያለሁ ሚነል ሙሽሪኪን ከአጋሪያን እንዳትሆነ የዚህም ባህሪ ባለቤት አላህን ትተው ሌሎች አካላትን መፍጠር ማይችሉ ራሳቸው ፍጡር የሆኑን ከሚያመልኩት አካላት እኮ እንድቆጠብና ከነሱ ጋር እንዳልሆን እኮ ታዝዣለሁ። እንግዲህ ተመልከቱ ያላህ ባሪያዎች በዛሬው ትምህርት ያየነው የሽርክን አደገኝነት ሽርክ ላይ ሰዎች በምን እንደሚወድቁ ተአምራትን ባዩ ቁጥር አቤት ለሱ እኮ የተደረገለት እሱ እኮ ይሄን የሰራው እያሉ ተአምሩን ወደ ማን ያስጠጉታል? ወደ ዒሳ ያስጠጉታል። ነብያችን ጨረቃ ተሰንጥቆላቸው ይላሉ። ለነብያችን ጨረቃ እንዲሰነጠቅላቸው ያደረገው ማን ነው? አላህ ነው አይደለም? ነው። ለሙሳ ባህሩ እንዲከፈለላቸው ያደረገው ማን ነው? አላህ። ዩኑስን ካሳ ነባሪ ሆድ ውስጥ የተፋው ማን ነው? አላህ። አምልኮ የሚገባው ለአላህ ነው። የዛሬው ትምህርቴን በዚህ ጨርሻለሁ። ለዛሬ ደግሞ 3 ዱዓዎች ይዤላችኋለሁ። የመጀመሪያው ዘከሪያ አለይሂ ሰላም ናቸው። ዱዓ በጣም ወሳኝ ነገር ነው። የሙስሊም መሳሪያም ነው። እኛ ሙስሊሞች አላህን ከመለመን ቅሮት የለንም። እኛ ድሆች ነን፣ ብዙ ጉዳይ አለን። ቢለምኑት የማያሳፍር ሁል ጊዜ መልስ መስጠት የሚችል ካዝናው ማያልቅበትን አላህ ምንንም ነገር ልንጠይቅ የሚገባው እሱም ብቻና ብቻ ነው ማለት ነው። ዱዓ አምልኮም ጭምር ነው። ዘከሪያ አለይሂ ሰላም ልጃቸው ትልቅ እድሜ ከሆናቸው በኋላ ጌታችንን እንዲህ ሲሉ ለመኑት ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ። ረቢ ጌታዬ ሆይ ሀብሊ ስጠኝ ሚን ለዱንከ ካንተ ዘንድ ዙርየተን ጠይባ መልካም ዝርያን ስጠኝ ኢነከ አንተ እኮ ሰሚዑ ዱዓ ጸሎትን እኮ ሰሚ ነህ አሉት። እሱ በምን መልስ ሰጣቸው? የህያ የሚባል ሞክሼ የሌለው ከሱ በፊት የህያ የሚባል ስም የማይታወቅ ነብይ ያደረገው ልጅ ሰጣቸው። ተመልከቱ ዱዓዋ ስትታይ አንድ መስመር አንጀት ቆራጭ ተለማኙ አላህ ስለሆነ እሱም ደግሞ ለባሪያዎቹ አዛኝ ነው። በስተርጅና ነው ምናምን አላለም። ሁሉን ነገር በማድረግ ላይ ቻይ ስለሆነ በስተርጅና ልጅ ሰጣቸው። ምን አይነት ልጅ? ነብይ ልጅ ይሰጣል አላህ ማለት ነው። ስለዚህ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ ሰሚዑ ዱዓ አንደኛው ዱዓ። ሁለተኛ ረበና አመና ቢማ አንዘልተ ወተበዕና ረሱል ፈክቱብና መዐ ሻሂዲን። ረበና ጌታችን ሆይ አመና አምነናል፣ ቢማ አንዘልተ ባወረድከው አምነናል፣ ወተበዕና ረሱል መልእክተኛውንም ተከትለናል፣ ፈክቱብና መዝግበን መዐ ሻሂዲን ከመስካሪዎችም ጋር መዝግበን። ሶስተኛ ዱዓ ረበና እግፊር ለና ዙኑበና ወኢስራፈና ፊ አምሪና ወሰቢት አቅዳመና ወንሱርና ዐለል ቀውሚል ካፊሪን። ትርጉም ረበና ጌታችን ሆይ እግፊር ለና ዙኑበና ወንጀራችንን ለኛ ማርልን፣ ወኢስራፈና ፊ አምሪና በነገራችን ሁሉ ወሰን ማለፋችንንም እንደዚሁ፣ ወሰቢት አቅዳመና ከጠላት ጋር በምንፋለምበት ጊዜ እግሮቻችንን አጽናልን፣ ይዞታችንን አደላድል፣ ወንሱርና እርዳን ዐለል ቀውሚል ካፊሪን በከሃዲያን ህዝቦች ላይም እርዳን። እንግዲህ አላህ ባሪያዎች ሆይ ባላህ ፍቃድ የዛሬው ትምህርት በዚህ አብቅቷል። አላህ ዕውቀት ይጨምርልን፣ ውስጥ ላያችንን ያሳምርልን።
መጨረሻችንን ያሳምርልን። አላህ የጀነቱል ፊርደውስ ባለቤቶች ያድርገን። ከንፍቅና፣ ከሸክ፣ ከኩፍር፣ ከዘረኝነት አላህ ከጠላው ሁሉ ይጠብቀን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።